የትልቅ ቤተሰብ አካል ናችሁ እና ብቻችሁን እንዳላችሁ አይነት ስሜት እንዳይሰማችሁ ሙሴ ሲሞት 30 ቀን አለቀሱ ይላል። እግዚአብሔር ግን መጣና ማልቀስ በቃ አሁን ተነሱና ተሻገሩ አላቸው። የዚች ቤተክርስቲያን መሪዎቿ የደነገጡት ድንጋጤ እኛ ጋርም አለ። ከዚህ በኋላ በጨመረ ክብር ታገኙኛላችሁ። የመጣ ነው ከኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የህብረቱ አገልጋዮች ነን። ከዋናው ጽፈት ቤት ነው የመጣ ነው። የህይወት ምንጭ ቤተክርስቲያን የኛ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ካሉት አባል ቤተ እምነቶች አንዷና ሁሉ ጊዜም ደግሞ ግንባር ቀደም ከሆኑ ቤተ እምነቶች መካከል አንዷ ነች። እህታችን ፓስተር ዘኔና ቤተሰቧ ደግሞ የህይወት ምንጭ ቤተክርስቲያን አገልጋዮች ብቻ አይደሉም። የኢትዮጵያ ወንጌላውያን አብያተ ክርስቲያናትን ቤተክርስቲያን በህይወት ዘመናቸው ሁሉ ሲያገለግሉ የኖሩ አገልጋዮች ናቸውና በዚህ ሰዓት በቤተክርስቲያኗ የአምልኮ ግቢ ውስጥ በተፈጠረው ይሄ ናቹራል ዲዛስተር የመሬት መሰንጠቁ አገልግሎቱን አፌክት እንዳደረገ ሰማን። ግን ዘጌት ብለን የመጣ ነው። ሆኖም ግን የዚች ቤተክርስቲያን መሪዎቿ የደነገጡት ድንጋጤ እኛ ጋርም አለ። በገጠማችሁ በዚህ በአስቸጋሪ ወቅት የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ከእናንተ ጋር አለ። አብረን እንጸልያለን፣ አብረን እንጋደላለን፣ አብረን እንቆማለን። በቤተክርስቲያኗ በሚያስፈልጋት በምትፈልገን አቅጣጫ ሁሉ አብረናት እንዳለ እንድታውቁ ልባችንን ሐሳብ የህብረቱን ሐሳብ ለመግለጥ ነው በዚህ ቦታ የተገኘ ነው። ዛሬም ከወንድሞቻችን ጋር አብረን በዚህ ግቢ የሆነውን ነገር ተመልክተናል። ነገሮች በዚህ አይቀጥሉም፣ ይለወጣሉ። እግዚአብሔር የሰማይና የምድር ፈጣሪ አምላክ የሚቆጣጠር አምላክ ነው እና የሚያውቅ አምላክ ስለሆነ በሰው ላይ ምንም አይነት ጉዳት አለመድረሱ ራሱ ይሄ አንድ ድንቅ ነገር ነው። ከዚህ በኋላም ጉዳት አይደርስባችሁም። እግዚአብሔር ነገሮችን ኮንትሮል ያደርጋል ብለን እናምናለን፣ እንጸልያለን። ነገሮች ይረጋጋሉ። ለዚህ ቤተክርስቲያን ብቻ ሳይሆን ለአካባቢው ማህበረሰብም ብርሃናችሁ እንደበራ እንደዚሁ ይቀጥላል ብለን እናምናለን። ስለዚህ ልባችሁ አይደንግጥ፣ አይዟችሁ፣ አብረን አለን፣ እንመለሳለን። ከዚህ በኋላም ደግሞ በሚኖረን ጊዜ አብረን የአገልግሎቱንም ቢሆን ስራውንም በሁኔታዎቹ ሁሉ አብረን እንደምንቆም በዚሁ አጋጣሚ ይሄንን ማለት ፈልጋለሁ። እግዚአብሔር ይባርካችሁ። አይዟችሁ፣ ግን ብቻችሁን አይደላችሁም። የወንጌላውያን አብያተ ክርስቲያናት ህብረት ሰፊ ማህበረሰብ ነው። የትልቅ ቤተሰብ አካል ናችሁ እና ብቻችሁን እንዳላችሁ አይነት ስሜት እንዳይሰማችሁ በዚህ አጋጣሚ መግለጽ ፈልጋለሁ። በዚህ በአስቸጋሪ ጊዜ እግዚአብሔር ያደረገው ብላችሁ አፋችሁን ሞልታችሁ የምትመሰክሩት አስደናቂ ነገር ይሆናል። አሜን። ምዕራፉ አልተዘጋም። አሜን። በዚህ አደባባይ ይህንን እናገራለን። የህይወት ምንጭ ዓለም አቀፍ ቤተክርስቲያን ምዕራፍ ተከፈተ። አሜን። ይህ ምዕራፍ 1 ነው። ምዕራፍ 2፣ ምዕራፍ 3 ምዕራፎች ተከፈቱ። አሜን። ለአንድ ያዕቆብ ይስሐቅ ይህንን ተናገረ። ያዕቆብ በ12 ነገድ ከዚያም በብዙ ጎሳዎችና የህዝብ ብዛት እንደተባረከ ይህች ቤተክርስቲያን ትባረካለች። እንደ ከእግዚአብሔር አፍ እንደወጣ በረከት ይስሐቅ ስለባረከው ልጁ ያዕቆብ ከእጦት ነፃ እንደወጣ፣ ከስደት ነፃ እንደወጣ፣ ከእጥረት ነፃ እንደወጣ፣ በወገን እንደተባረከ ይህች ቤተክርስቲያን በኢየሱስ ስም የተባረከች ትሆን። ፈጽሞ ከህዝቧና ከአገልጋዮቿ ድንጋጤ ይውጣ፣ ስጋት ይውጣ። ሰማይና ምድርን ሰስቴን አድርገ ያስክ ልዑል እግዚአብሔር ከዚህ በኋላ ያለ ስጋት ያገልግሉ። መስፋት ይሁንላቸው፣ መብዛት ይሁንላቸው። በተለይ ለባሪያ ለእህታችን ዘንድ እንጸልያለን። ጌታ ሆይ ከዚህ ሐዘን ፈጽማ ትውጣ። ተደርቦ አሁንም መጣ የምትለው ንግግር ከዚህ በኋላ ያብቃ፣ ያቁም። ጌታ ሆይ ይህን ምዕራፍ ስምን እየጠራን እንዘጋለን። ከእህታችን ህይወት ላይ ይዘጋ። ከዚህ በኋላ የመጽናናት ወደ በረከት የመግባት ዓመት ይሁንላት። የሲዝን ጌታ ሆይ ያለፈውን የመርሳት ዓመት ይሁንላት። ልጆቿን ያዝ ጌታ ሆይ፣ ደግፋት አባት ሆይ። ተቀይሮ ከዚህ በኋላ ጌታ ሆይ እንደገና በድል ስለምንዘምር ተመስገን። ባርካለን፣ ክብርህን አንነካም። በጌታ በኢየሱስ ክርስቶስ ስም አሜን። የእውነት ሐዘን ከኔ ላይ ተገፏል። አሁን የእውነት ተሰብሮልኛል። ሙሴ ሲሞት 30 ቀን አለቀሱ ይላል። እግዚአብሔር ግን መጣና ማልቀስ በቃ አሁን ተነሱና ተሻገሩ አላቸውና ሪል ዛሬ ቀናችን ነው። አሜን። በትክክል እግዚአብሔር ነው የላካችሁ። በመጣው በዚህ አስደናቂ መለኮታዊ ቃል እኔ ወጥቻለሁ። እንደ ንስር ከትናንትና በበለጠ በአዲስ ጉልበት በአዲስ ኃይል ኢየሱስ ከሙታን ሲነሳ በአዲስ ክብር አይደል የተገለጠው። በዛ በትንሳኤ መንፈስ ለማገልገል ወገባችንን አስረናል። የእውነት ነው የምነግራችሁ። ከላይ ላይ የሆነ ነገር ሄዷል። ሐዘን፣ ትካዜ፣ ለቅሶ ተሰብሮልኛል። ከዚህ በኋላ በጨመረ ክብር ታገኙኛላችሁ። ጠላት ወደቀ በቃ አከተመ ብሎ ሲጠብቅ ለዚች ቤተክርስቲያን ትንሳኤ ሆኗል እና እግዚአብሔር አብዝቶ ይባርካችሁ። በጣም ነው የምንወዳችሁ የምናከብራችሁ። ጌታ ይባርካችሁ። ቴንክ ዩ